ጊዜው በፈረንጆቹ 2015 ነበር። በተለያዩ የዓለም ክፍል የሚገኙ ጥቂት የማይባሉ ሰዎች የተቃውሞ ባነራቸውን ይዘው ስለ አንድ ጀግና አንበሳ ሐዘናቸውንና ተቃውሟቸውን ለማሰማት ወደ አደባባይ ከትመዋል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ይህ የጥቁሮች ኩራት የነበረውና በዚምባብዌ ምድር ላይ የነገሰው የሴሲል አሳዛኝ ታሪክ ነው። ጊዜው እንደ አውሮፓውያን አቆጣጠር በ2002 ዓ.ም ነበር። በዚምባብዌው ሁዋንጌ ብሔራዊ ፓርክ ውስጥ አንድ ወደፊት ዓለም በሙሉ ስሙን የሚጠራው አንድ ልዩ አንበሳ ተወለደ። ሴሲል በሕፃንነቱ ስለ ዓለም ክፋትም ሆነ ስለ ወደፊቱ ፈተና ምንም የሚያውቀው ነገር ባይኖርም የልጅነት ጊዜውን በእናቱ እቅፍና ከወንድሙ ሊያንደር ጋር በፓርኩ ውስጥ እንደ ልቡ በመቦረቅ ያድጋል። ገና ከልጅነቱ ጀምሮ ግን ሴሲል ከሌሎች አንበሳዎች የተለየ ባህሪ የነበረውና ከፍተኛ በራስ መተማመን ያለው ፍርሃት ብሎ ነገር የማያውቀው አንበሳ ሲሆን በተፈጥሮ ሕግ መሰረት ከሚወለዱት የአንበሳ ደቦሎች መካከል ለመሪነት የሚደርሱት በጣም ጥቂቶች ሲሆኑ ሴሲልም ለትልቅ ዓላማ የተፈጠረ ይመስል ጠንካራ ሆኖ አደገ። የሴሲልና የወንድሙ ሊያንደር ጥምረት ልዩ የነበረ ሲሆን ሁለቱ ወንድማማቾች እንደ አንድ አካልና እንደ አንድ ነፍስ ይተያዩ ነበር። ምንም እንኳን ሊያንደር የእድሜ ታላቁ ቢሆንም የመሪነት ባህሪ ግን ይታይ የነበረው በሴሲል ላይ ነበርና በአደን ጊዜም ሆነ ያደኑትን በሚመገቡበት ወቅት ሁል ጊዜ ቅድሚያውን የሚወስደው ሴሲል ነበር። ታዲያ ይህ የልጅነት ጊዜያቸው እጅግ ጣፋጭ ቢሆንም ተፈጥሮ ግን የራሷ ሕግ አላትና እናታቸው በሕይወት ለማጣት ይገደዳሉ። ይህን ጊዜም ሁለቱ ወንድማማቾች ታላቅ የልብ ስብራት ቢገጥማቸውም ከዚህ የበለጠ ሌላ ፈተና ግን ከፊታቸው ይጠብቃቸው ጀመር። የልጆቹ በራስ መተማመንና ጥንካሬ ያስተዋለው አባት ትንሽ ከፍ ካሉ ለግዛቱና ለዙፋኑ ስጋት እንደሆኑና የእሱን ንግስና እንደሚነጥቁት ስለገባው ሁለቱን ወንድማማቾች ልክ እንደ ጠላት ከግዛቱ ሊያጠፋቸው ተነሳ። በዚህም አንዲት ቀን ላይ ሴሲል ሀገር ሰላም ብሎ በግዛቱ ውስጥ እየተዘዋወረ ሳለ የገዛ አባቱ ያልተጠበቀ ጥቃት ይሰነዝርበትና ሴሲል በጭንቅ ከሞት አፋፍ ላይ ደርሶ ይተርፋል። በዚህም ምክንያት ታዲያ ካደጉበትና ቤተሰብ ብለው ባመኗቸው የአንበሳ መንጋ መከዳታቸው ልባቸው የተሰበረው ሴሲልና ወንድሙ ሊያንደር በግፍ በሚባል መልኩ ከትውልድ ቦታቸው ርቀው እንዲባረሩ ተደረጉ። ይህች አጋጣሚም ለሁለቱ ወንድማማቾች የሕይወታቸው የመጀመሪያውና ትልቁ ፈተና የነበረ ሲሆን ያለ መንጋ ያለ እናትና ያለ አባት ድጋፍ በሰፊው የሳቫና ምድር ላይ ለብቻቸው በሕይወትና በሞት መካከል ሆነው ለመኖር ተገደዱ። ሆኖም በዚህ አስቸጋሪ ጊዜ ውስጥ አንድ የሚያጽናና ነገር ነበር። እሱም የሁለቱ ወንድማማቾች አለመለያየት ሲሆን በስደት ዘመናቸው ምግብ አድኖ ማግኘት የየዕለቱ ትልቁ ፈተናቸው ሆነ። ድሮ በቤተሰብ ውስጥ እያሉ ተደላድለው በግዛታቸው ውስጥ ይበሉ የነበረው ምግብ ቀርቶ የሌሎች እንስሳትን ትርፍራፊ ለመለቃቀም ተገደዱ። እርሱም ካልተገኘ በየቀኑ በባዶ ሆዳቸው ይንከራተቱም ጀመር። አንዳንዴ የሞተ እንስሳ አግኝተው ለመብላት ሲሞክሩም እንደ ጅብ ያሉ ሌሎች አዳኞች በቡድን ያባሯቸው የነበረ ሲሆን ይህ ክስተት ለሴሲልና ለሊያንደር ትልቅ ትምህርት ይሰጣቸውም ጀመር። ይህም በጫካ ውስጥ ለመኖር ብቸኛ ያላቸው አማራጭ ራሳቸው ለራሳቸው መሆን እንዳለባቸው ብቻ ሲሆን የራሳቸውን ምግብ ማደን መልመድ እንዳለባቸው ተረዱ። የመጀመሪያ የአደን ሙከራቸውም የነበረው ጎሽ ሲሆን ጨለማን ተገን አድርገው ጥቃት ለመሰንዘር ቢሞክሩም ልምድ ስላልነበራቸው ጎሾቹ መልሰው ያጠቋቸው ጀመር። ነገር ግን ተስፋ ያልቆረጡት ወንድማማቾች ከስህተታቸው እየተማሩ ጉልበታቸውን እያዳበሩ በመምጣት ከጊዜያት በኋላ ሴሲልና ሊያንደር ድንቅ አዳኞች ሆኑ። ቀስ በቀስም ሰውነታቸው እየገዘፈ ጡንቻቸው እየጠነከረና ጎፈሪያቸው ያማረ ባለ ግርማ ሞገስ አንበሶች ሆኑ። አሁን ከተራ አዳኝነት ወደ ንጉስነት ግዛትን ወደ መቆጣጠር ለመሸጋገር ዝግጁ የሆኑ ሲሆን ከቀናት በአንዱ ቀንም በአቅራቢያቸው አንድ ያረጀ አንበሳ የሚገዛው ግዛት ተመልክተው ለመቆጣጠር አሰቡ። ይህ ያረጀ ንጉስ አንበሳም ምንም እንኳን የውጊያ ልምድ ቢኖረውም በጉልበትና በወጣት
ወጣትነት የተሞሉት ሴሲልና ሊያንደርን መቋቋም ስላልቻለ በቀላሉ ድል ተደረገና ግዛቱን ለማስረከብ ተገደደ። ታዲያ የራሳቸውን ግዛት ለመመስረት የመጀመሪያውን እርምጃቸውን ቢወስዱም የአንድ አካባቢ ንጉስ ለመሆን ግን ንጉሱን ብቻ ማስወገድ በቂ አይደለምና ንግስናቸውንና መሪነታቸውን ለማወጅ የግዴታ በዚያ ያሉትን ሴት አንበሶች አመኔታ ማግኘት ግድ ይላል። በዚህም የዋንጌ ፓርክ ሴት አንበሶች ምርጥ አዳኞችና ጠንካራዎች ስለሆኑ መሪያቸውን በቀላሉ አይቀበሉም። ሴሲልና ሊያንደር ለብዙ ቀናት በትዕግስት ከተከታተሉና ብቃታቸውን ካሳዩ በኋላ በመጨረሻ የዚያ መንጋ መሪዎች ሆነው ተቀባይነትን አገኙ። ሕይወት ዳግም ፈገግ ያለችላቸው የሚመስሉት ወንድማማቾች ከከዳተኛ አባታቸው ርቀው ግዛታቸውን በጥበብና በጉልበት ያስተዳድሩ ጀመር። ሆኖም ግን በዱር ዓለም ሰላማዊና የተረጋጋ ሕይወት ብዙም አይቆይምና ከባድ ፈተና ከፊታቸው ተጋረጠባቸው። ይህም ከሌላ አካባቢ የመጣ ጄሪኮ የተባለ ጠንካራ አንበሳ መንጋውን ይዞ የሴሲልን ግዛት ለመውረር መጣ። በዚህም የተደረገው ጦርነት እጅግ ከባድ ቢሆንም ሴሲልና ሊያንደር ግዛታቸውን ለማስከበር በጀግንነት ተዋጉ። ሴሲል ሁለቱን ተቀናቃኞች ብቻውን ሲፋለም፣ ሊያንደር ደግሞ በሌላ በኩል ከሌላኛው ጋር ተጠምዶ ነበር። የግዛት ጦርነቱ ሲበርድም ሴሲል ያየው ነገር ልቡን እጅግ ልብ ሰባሪ ሲሆን የህይወት ዘመን አጋሩና ከሕፃንነቱ ጀምሮ አብሮት ያልተለየው ወንድሙ ሊያንደር በአንበሶቹ ሹክቻ ሕይወቱ አልፎ ነበር። ይህ ለሴሲል ከባድ ሐዘን ሲሆን ታማኝ ወንድሙን ካጣ በኋላ ግራ የተጋባው ሴሲል አቅም ሲያንሰው ግዛቱን ጥሎ ለመሸሽ ተገደደ። እንደገና ብቻውን የተጎዳ አካሉንና የተሰበረ ልብ ይዞ በጫካ ውስጥ ባዘነ። የሚገርመው ነገር ደግሞ ለማጥቃት የመጣው ጄሪኮም ቢሆን በጦርነቱ ወንድሞቹን አጥቶ ብቻውን ቀርቶ ስለነበር አንድ አስገራሚ ክስተት ተፈጠረ። ሁለት ደም የተቃቡ ጠላቶችና ወንድሞቻቸውን ያጡ ብቸኞች በአጋጣሚ ሲገናኙ ጠላትነታቸውን ወደ ጎን ትተው አዲስ ጥምረት ፈጠሩ። ቀድሞ ጠላት የነበሩት ሴሲልና ጄሪኮ አሁን እንደ ወንድም በመሆን አዲስ ጥምረት የፈጠሩ ሲሆን ይህም ጥምረት ሴሲልን እንደገና ወደ ዙፋኑ መለሰው። ጄሪኮ የሴሲልን ልጆች እንደገዛ ልጆቹ በመቀበል ሴሲልም ንጉስነቱን አረጋገጠ። ሁለቱ ወንድማማቾች በመሆን ግዛቱን በጋራ መምራት ሲጀምሩ የሴሲል ልጆች አድገው ወጣት ሆኑ። አንዴ በድርቅ ወቅት ዞኖች ውሃ ፍለጋ ወደ አካባቢያቸው ሲመጡ መንጋው በራብ ተጎድቶ ስለነበር ከባድ ቢሆንም ሴሲልና ጄሪኮ በመተባበር አንድን የዞን ጥጃ ከእናቱ ነጥሎ በመጣል ለቤተሰባቸው ታላቅ ድግስ አዘጋጁ። ይህ የሴሲልን ጥንካሬና የመሪነት ብቃት የሚያሳይ ሲሆን ሴሲል በዋንጌ ፓርክ ውስጥ ያሉትን ጎብኚዎች በፍጹም አይፈራም ነበር። የሰዎችን መኪና ሲያይ ሳይሸሽ ይልቁንም በኩራትና በግርማ ሞገስ ፎቶ እንዲያነሱት ይፈቅድላቸው ነበር። የሴሲልን ዝናና የጀብድ ታሪክ የሰሙ ብዙሃን ይህንን ባለ ግርማ ሞገስ አንበሳ ለማየት ወደ ዚምባብዌ ዋንጌ ፓርክ ይጎርፉ ጀመር። ዝናው ከዓለም ጫፍ እስከ ጫፍ ናኘ። የዋንጌን ዱር በከፊል የእርሱ ግዛት ሆነ። ይህንኑን ፈርቶ ያሳድደው የነበረው አባቱ አሁን ላይ በሕይወት ባይኖርም ሴሲል ግን አሁን ላይ የአባቱንም ግዛት ጨምሮ ዱሩን ያስተዳድር ጀምሯል። ታዲያ ለሰዎች የነበረው አመኔታ ግን ለህልፈቱ ምክንያት እንደሚሆን ያልተገነዘበው ሴሲል ፎቶ ለማንሳት የሚቀርቡትን ሁሉ ያለ ፍርሃት ፎቶ እንዲያነሱት ፈቃዱን ይሰጣቸው ነበር። በዚህም እንደ አውሮፓውያን አቆጣጠር ጁላይ 2015 አንዲት አሳዛኝ ቀን መጣች። አንድ ዋልተር ፓልመር የተባለ አሜሪካዊ የጥርስ ሐኪምና አዳኝ ጉብኝት በሚል ሰበብ ከአሜሪካን ተነስቶ የዚምባብዌን ምድር ረገጠ። ይህ ሰው ትርፍ ጊዜውን የሚያሳልፈው እንስሳ በማደን ሲሆን እንስሳትን አሳዶ መግደል ለእርሱ የመጨረሻ የደስታው ጥግ ነውና ለዚሁ እኩይ ተግባር ትጥቁን ታጥቆ የዚምባብዌን ዋንጌ ይረግጣል። ምንም እንኳን በፓርኩ ውስጥ እንስሳትን ማደን ፈጽሞ የተከለከለ ቢሆንም ጥቂት ግን ብዙ ገንዘብ እየተከፈላቸው ለአደን የተፈቀዱ ጥቂት ቦታዎች ግን ነበሩና ዋልተርም ይህንን እኩይና ሰይጣናዊ ተግባሩን ለመከወን 55,000 የአሜሪካን ዶላር ከፍሎ የአደን ፈቃዱን ያወጣል። በዚህም ዋልተር በተመረጡ የፓርኩ ክልል ውስጥ በመዘዋወር የሚያድነው እንስሳ በማፈላለግ ላይ ሳለ ባለግርማ ሞገሱን ሴሲልን ከርቀት ያስተውለዋል። ይህን ጊዜም ሴሲል ዋልተር የአደን አይን ውስጥ ቢወድቅም በሰዓቱ ሴሲል የነበረበት ስፍራ ለአደን የማይፈቅደው የፓርኩ ክልል ውስጥ ነበርና እርሱ ከዛ ክልል ለማስወጣትና
ለአደን ወደ ተፈቀደው የፓርኩ ክፍል ለማስገባት የተቻላቸውን ጥረት ያደርጉ ጀመር። በዚህም አዳኞቹ አንድ መጥፎ ዘዴ ቀይሰዋል። የሞት እንስሳን ከመኪናቸው ኋላ በማሰር ሴሲልን ከፓርኩ ክልል ውጭ እንዲወጣ በማታለል የሴሲልን የምግብ ፍላጎት ተጠቅመው ወደ ወጥመዳቸው ይመሩት ጀመር። ይህን ጊዜም ሴሲል የፓርኩን ክልል ለቆ ሲወጣላቸው ወዲያውኑ በያዘው መሳሪያ ሴሲልን ይመታዋል። ሴሲልም ደሙን እየዘራ ወደ ጫካው ቢሮጥም ከሰዓታት በኋላ ግን ሕይወቱ አልፎና በደም ተለውሶ በደኑ ክፍል ውስጥ ተገኘ። በመጨረሻም ያ በብዙ ውጣ ውረድ ያለፈው የጫካው ንጉሥ የወንድሙ ወዳጅ የልጆቹ አባት በሰው ልጆች ጭካኔ ሕይወቱ አለፈ። የሴሲል ሞት እንደ ሚስጥር ሆኖ ባለመቅረቱ ዜናው በተሰማ ሰዓት ዓለም በሐዘን ተናወጠች። ከአፍሪካ እስከ አሜሪካ፣ ከአውሮፓ እስከ እስያ ያሉ በሚሊዮን የሚቆጠሩ የሴሲልን ዝና የሚያውቁ ሰዎች ቁጣቸውን በመግለጽ ፍትህ ለሴሲል የሚሉ ድምጾችን አስተጋቡ። ሰዎች ይህንን ድርጊት አውግዘው ወደ አደባባይ ሲወጡ የሴሲል ሞት ስለ እንስሳት መብትና ስለ አደን ዓለም አቀፍ ክርክር አስነሳ። የአሜሪካ መንግስትና ሌሎች ሀገራት የአንበሳ ውጤቶችን ወደ ሀገር ውስጥ ማስገባት ላይ ጥብቅ ህጎችን አወጡ። ምንም እንኳን ሴሲል ቢሞትም የቀድሞ ጠላትና የአሁኑ ወዳጅ ጄሪኮ ቃሉን ጠብቆ የሴሲልን ልጆች ከአደጋ ጠብቆ በማሳደግ ዛሬ የሴሲል ልጆችና የልጅ ልጆች በውሃንጌ ፓርክ ውስጥ በኩራት ይራመዳሉ። የሴሲል ደም በውስጣቸው ይፈሳል። ሴሲል ምንም እንኳን በስጋ ቢለየንም ታሪኩ ግን ሕያው ሆኖ እስካሁን አለ።